የመኪናችሁ ራዲያተር ላይ ከኩላንት ይልቅ ውሃ በምትጨምሩበት ሰዓት ላይ የሚያስከትላቸው ሁለት ወሳኝ ችግሮችን ዛሬ የሚገባ ነግራችኋለሁ። ቪዲዮ ላይክ እና ኮፒ ሊንክ እያደረጋችሁ በሚገባ ተከታተሉኝ ማለት ነው። ሶ ጋይስ አንደኛ እና በተለይ መጀመሪያው ላይክ ራዲያተር ወይ ደግሞ ውሃ መስመር ላይ እንግዲህ ከፍተኛ ሙቀት በመፍጠር ራዲያተር ወዲያው እንዲያፈላ ሊያደርግበት የሚችልበት እድል ይፈጠራል ማለት ነው። ምክንያቱም ላይክ ውሃ ወይ ደግሞ ላይክ ዋተር ከኩላንት አንጻር የመፍላት ወይ ደግሞ የቦይሊንግ ፖይንቱ ከኩላንት አንጻር ሲታይ በጣም ያነሰ ነው ማለት ነው። ላይክ ለምሳሌ የኩላንቱ ሙቀት በላይክ 100 ዲግሪ ሴልሺየስ ሲደርስ እንኳን ውሃ ሊፈላ የሚችልበት እድል ይፈጠርና ላይክ ራዲያተርም እንግዲህ እንዲያፈላ የሚያደርግበት አጋጣሚ ይፈጠራል ማለት ነው። ነገር ግን ኩላንት ከዚህ አንጻር እስከ 137 ዲግሪ ሴልሺየስ እንኳን የኩላንቱ ሙቀት እስከሚደርስ ድረስ ምንም አይነት ላያፈላ የሚችልበት እድል ይፈጠራል ማለት ነው። በሁለተኛ ደረጃ ደግሞ በተለይ ላይክ ራዲያተር ውስጥ እንዲሁም ደግሞ የውሃ መስመር ላይ ከፍተኛ ዝገት በመፍጠር ኩላንት በሚገባ ወደ ሞተሩ እንዲሁም ወደ ራዲያተር በሚገባ እንዳይዘዋወር ስለሚያደርግ የደሞ ሞተሩ ላይክ በትንሽ ሰዓት ውስጥ እንዲሞቅና እንዲሁም ደግሞ ራዲያተርም እንዲያፈላ የሚያደርግበት እድል ስለሚፈጠር ከሁለቱ ዋና ምክንያቶች አንጻር ከውሃ ብቻ እንግዲህ ቢቻል ቀላቅለን ብንጠቀም ወሮፍ የተሻለ ነው ማለት ነው። ነገር ግን በዚህ ውስጥ ያን ጠይቃችሁ ላይክ ለምሳሌ ኩላንትና ውሃን ቀላቅላችሁ በምትሞሩበት ሰዓት ላይ ምን ያክል ፐርሰንት መሆን እንዳለበት ሁላችሁም ሀሳባችሁን ኮሜንት ሴክሽን